ደጋማ ቦታዎች ሰማዩን ከሚሰሙበት ከአፍሪካ ጣሪያ ኢትዮጵያ አድማሱን ትመለከታለች። በአንድ ወቅት የልብ ምቷ ወደ ነበረው ሰፊ ውሃ፣ ወደ ባህሩ የዓመታት ህልም፣ ወደ ባህሩ የመመለስ ህልሙ አልተቋረጠም። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ጊዜ በመጀመሪያው የፓርላማ ንግግራቸው ከጎረቤት ሀገራት ጋር የሚኖረውን የጋራ ተጠቃሚነትና እኩልነት ዕጣ ፈንታን አሰምተዋል። ሀገራችን የፓን አፍሪካኒዝም መሰረት፣ የአፍሪካ ህብረት መስራችና መቀመጫ፣ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ገንቢ ሚና የምትጫወት ሀገር ናት። ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። በኢትዮጵያና በኤርትራ መካከል ሰላም ሲሰፍን አስመራ ላይ ቆመው ደግሞ በምጽዋ በዚያው በአሰብ ህልሙን ተናገሩ። አሁን በቅርቡ ዛላምበሳ አካባቢ ያሉ የሚጠጋገኑ መንገዶች ጠግነን የየብስ ትራንስፖርት ከጀመር በሁሉም መንገድ በአየርም በመርከብም በምድርም ያሰብነው ሐሳብ እየተሳካ እንዳለው አዲሱን ዓመት በጣም በከፍተኛ ተስፋ ለመቀበል እድል ሰጠ ማለት ነው። በኋላም በአዲስ አበባ በሚሊኒየም አዳራሽ ብዙዎች በጭብጨባ ያስደገሙትን የአሰቡን ጉዳይ በወንድማማችነት ድልድይ በመደመር እሳቤ የጋራችን ይሆናል። እኔና ኢሳያስ እንደመር ሁለት ሳይሆን እኛ እንሆናለን። እኛ ደግሞ ለሁለትም ለአምስትም ለአስርም ለሚሊየንም ለመቶ ሚሊየንም እኛ መወከል ይችላል። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። ያ ቃል ከፖለቲካ ንግግር በላይ ነበር። የኢትዮጵያን ነፍስ እንደገና ያነቃቃ ነበር። ያ ቃል ስለ መኖር ነው። ወደ ተፈጥሯዊ የልብ ምት፣ ወደ ቀይ ባህር የመመለስ ተስፋ ነበር። ባህሩ ውሃ ብቻ አይደለም፣ ነፃነት፣ ንግድ፣ ኩራትና ህልውና ነው። የዓለም አቀፋዊ ግንኙነት ሽታን ይይዛል። የብልጽግና ዘይቤ ነው። የኢትዮጵያን ክብርና ሰንደቅ ዓላማ የሚሸከሙ መርከቦች መዳረሻ ቦታ ነው። ይህ መሻት መነሻው ዛሬ አይደለም። በኢትዮጵያና በኤርትራ መካከል የሰላም ንፋስ መንፈስ ከጀመረ ጊዜ አንስቶ በአስመራ የተጀመረ በምጽዋና አሰብ የተደገመ በአዲስ አበባም የቀጠለ ነው። በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ፣ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ። እና ምን እዚህ ውስጥ ነው ባህር አቋቁመ ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። በዚያ የተስፋ ጉህ ላይ ኢትዮጵያ እጇን በፉክክር ሳይሆን በአጋርነት ዘርግታ ቀይ ባህር እንደገና የትብብር የንግድና የወንድማማችነት ድልድይ የሚሆንበትን የጋራ መጻኢ ዕድል አሳየች። ሆኖም የኤርትራ መንግስት በዝምታ በማለፍ ለዚህ እውነተኛ የትብብር ጥሪ ምላሽ ለመስጠት ዝግጁነትን አላሳየም። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ነው ጠግነን ነበር። ከጠገን በኋላ
ችግር አለብን፣ ፖርቱ ተዳክሟል አሉን። የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። ኢትዮጵያ የሰላም የእርስ በርስ እድገትና ቀጠናዊ ስምምነት ቋንቋ ስትናገር ያ ዝምታ ዛሬም ቀጥሏል። ለኢትዮጵያ የባህር በር የማግኘት ጥያቄ የህልውና ጉዳይ ነው። ጥያቄው የፍትሃዊ ብልጽግናና ሚዛናዊ ቀጠናዊ ልማት ፍላጎት ነው። ትላንት የተጠየቀ ዛሬም የሚጠየቅ የኢትዮጵያ ህዝብ የጋራ ቃል ኪዳን ነው። የቀይ ባህርን ጉዳይ በሚመለከት እያንዳንዱ ኢትዮጵያዊ በዚህ ጉዳይ መክሮ ዘክሮ ከስሜት ነፃ በሆነ መንገድ አስልቶ ለልጆቹ መልካም ነገር መተው አለበት። ደግሞ ለኛ የኤግዚስተንስ ጉዳይ ነው። ከዚህ ውጪ እንደ ሀገር ሰርቫይቭ ማድረግ አንችልም። ቀይ ባህር ወደ ታሪካችን ይጠራል። በአንድ ወቅት በውሃ ላይ ወደ ነበረን የባለቤትነት ስሜት እንድንመለስ ይጋብዛል። ምክንያቱም 130 ሚሊዮን ህዝብ ወደብ አልባ አድርጎ ማቆየት አይቻልም። ይህ ደግሞ የዛሬ መሻት አይደለም። ትላንት የተጀመረ ዛሬም የቀጠለ ነው። በህግ በታሪክና በመልክዓ ምድር ላይ የተመሰረተ የአብረን እንደግ ጥያቄ ነው።